ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ የኢቲቪ ሚዲያ ነው። ሁላችሁም ያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት አይለያችሁ እያልኩኝ እንኳን ለሰሙነ ሕማማት በሰላም በጤና አደረሳችሁ አደረሰን። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደሰለፈውን ያደረገውን ወይም የሰጠንን ልዩ ፍቅር መከራውን ስቃዩን እያሰብን በየዓመቱ የምንዘክረው ሰሙነ ሕማማት ተብሎ የሚጠራው ወይም ፓሽን ዊክ የምንለው ሕማሙን ስቃዩን በጾም በጸሎትና በስግደት የምናስብበት ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል ተገርፎ፣ ስለኛ ሲል ወድቆ፣ ስለኛ ሲል የሾህ አክሊል ተደፍቶበት፣ ስለኛ ሲል በመስቀል ተሰቅሎ በሞቱ ሕይወትን የሰጠንን ጌታ አባት እግዚአብሔር ከሞት በስተጀርባ ሕይወት ከመቃብር በስተጀርባ ትንሣኤ እንዳለ ያወጀልን ንጉሥ ጌታ አባት እግዚአብሔር በጥልቀትና በስፋት የምናስብበት ይህ ሳምንት ነው። ሳምንቱ የበረከት ሳምንት፣ ሳምንቱ ጸጋና በረከት በእኛ ላይ የሚያድርበት ያድርግልን። ለብርሃነ ትንሣኤው በሰላም በጤና ያደርሰን። ይህን ካልኩ ዘንዳ የተወደዳችሁ የተከበራችሁ የድምፅ የሚሰማችሁ የምስል የሚታያችሁ የኢቲቪ ሚዲያ ተመልካቾች፣ ኢቲቪ ሚዲያ አዲስ መርሃ ግብርን ጀምሯል። ይህ አዲስ መርሃ ግብራችን ባለፈው እንዳስተዋወቅኩት እንግዲህ ለወገን ደራሽ እጆች በሚል ርዕሰ ጉዳይ ላይ ባሳለፍነው ሂደት ውስጥ ብዙ ጊዜ በአንድም በሌላም ኢትዮጵያ ውስጥ ብቻ አይደለም ዛሬ ዓለማችን ሁሉም ተቸግሯል። ያልተቸገረ ማንም የለም። ኑሮ ያልተወደደበት አገርና ከተማ ሰፈርና ቀይ የለም። ከጣጣት ከእጅ እጅ ይበልጣል እንደሚባለው ግን በራቸውን ዘግተው ጧሪ ቆባሪ የሌላቸው የሚረዳቸው ሰው ያጡ በር እያንኳኳን ምርጥና ተወዳጅ ከሆኑ ከኢቲቪ ሚዲያ የደረሰንን መልእክት ለማድረስ ደራሽ እጆች፣ እውነተኛ መልእክተኛ፣ ታማኝ አድራሽ ኢቲቪ ሚዲያ በመሆን ያሳለፍነውን ፕሮግራም ለትንሣኤ ዋዜማ ይቀጥላል። እስከዛው ግን ምናልባት ትራያሉን አይተን እንምጣና ከዛ በኋላ ከእናንተ ጋር አሜን። እድሜ ይስጣችሁ። አሜን። እማዬ ዘር መንዘራችሁ ይብዛ። አሜን። ልጅ የለኝ ውላጅ የለኝ የሚጦረኝ አንድ መድኃኔዓለም እና ቅዱስ ገብርኤል። አዎ የነገ እድሜ ይስጣችሁ። አሜን። እኔ 75 ዓመቴ ነው። ንገር ከአባባ ጃንሆይ እንዲህ ብዬ 100 ብር ተቀብያለሁ ልጅ ሆኜ ማለት ነው። ለእኔ እንዳታቦታችሁ እሱ መድኃኔዓለም እሱ ያስታውሳችሁ። ባርካት እያወለዳችሁትም ውለዱ። መውለድ ጥሩ ነው። ማንም ይቀረኝ የለም። ማንም ነው እንደው ዝም ብሎ እንጀራ እየጋገሩ ብርቁልኝ የኔ እናት። እሺ እግዚአብሔር ይስጥልኝ። አሜን። የኔን እድሜ ይስጣችሁ። አሜን። ያው እንደምታዩት ይሄ እንዳለ የፈረሰ ነው። በውስጥ ያያችሁት ቤት ይሄ ነው። እዛ ላያችሁ ላይ ትልቅ ክብር ነው። እሱ ደግሞ ሰሜን አንሱስ የሚገርመው ጥሩ የተቀመጠ ንጉስ እሱ ያክብርልኝ። መርቁልኝ። እድሜ ይስጥልኝ። ተባረኩ። አሜን። ሁላ ባላችሁበት። አሜን። ውጭም ሀገር ደልቷቸው አይደለም የሚልኩት የሶስት ህፃናት ነው። ፈጣሪ ለሀገራቸው ያብቃቸው። አሁን በቃ ከወደቁ በኋላ በቃ የአልጋ ላይ ተኝተው ነው የሚሉት እዚህ ላይ። አዎ በቃ የሚረዳችሁ ሰው የለም ማለት ነው። ምንድነው የሚያስፈልጋችሁ? ምንድነው የቸገራችሁ? እስኪ ንገሩ። ጤፍ የለም አሁን በዚህ ጤፍም አስፈጩ፣ ዘይትም ግዙ እንዳይረባችሁ ማለት ነው። መርቁልኝ፣ በደንብ መርቁልኝ። አሜን አሜን። እንደናንተው እንደዚህ ሐሳቢ ይዘዝላችሁ። አሜን ብላችሁ አንድ መልእክት ተልኬ ነበር የመጣሁት። የጋ አዎ ማደው ከአሜሪካ ተልኬ ነው። ከፋይ ጋብ በዚያ ተጠብቀኝ
ማሚ እንዴት ነው ትልኝ? እንዴት ነው ትልኝ? ጾም ደህና ነው? እንዴት ነው? ቤተሰብ ፋሚሊ ይባላል። አሜሪካ ነው የሚኖሩት። ይሄ ስንት ብር ይመስልዎታል? ስንት ብር ይመስልዎታል? 10,000 ብር ነው። ደበቅ አድርገው። አሜን። እናንተንም የደረጋ አድርጎ እድሜ ሰጥቷችሁ እንደኔ እኔ እድሜ ትልቅ ነው ይበቃል። ስንት አመቶት ነው? እኔ እናት እኔ መስከረም ጳጉሜ 3 ተወለድኩና ጣሊያን በማዘገባ እንቅፋት አብርሃም ስላሴ የጥንት የጠዋቱ የአያቴ ቅድሚያቴ ታቦት ገዳማት መነኩሴ ጥላ ከለላ ዋስ ጠበቃ ጋሻ መከታ ሆነው እሳቸው ጠበቋቸው። አመሰግናለሁ። ስንት አመቶት ነው? እኔ እናት 75 ያልደረስኩበት በረሃ የለም። በኢየሱስ ቤት እየሰራው መንግስቱ ጥሩ ሲከሱማልና እና ልጅ አላፍርማ ታንሳለች። ስለዚህ ምንም የሚያግዘው ሰው የለም ከዚህ ውጪ እና ስለዚህ እጅግ በጣም የተባረኩ ናቸው። እና እንደርሶ ላሉ ጧሪ ቀባሪ ለሌላቸው በእንደዚህ አይነት ኑሮ ስለሚኖሩ አስተዋሽ ላጡ እየሄድክ ይሄንን 10,000 ብር ስጥልኝ ስላልኩ እድሜ ከጸጋ ይስጥ። አሜን። ውላችሁ ግቡ፣ ከክፉ ነገር ይሰወራችሁ። አሜን። ወልዳችሁ ሳ አሜን። ሰርታችሁ አግኙ። አሜን። እግዚአብሔር ከመጥፎ ትኩሳት ከመጥፎ ተወሳክ ያድንልን። አሜን። የሰማዕታቱ አምላክ ፈጣሪ እንጀራ ከጸጋ ይስጥልኝ። ለምለም ሁኑልኝ፣ እሸት ሁኑልኝ፣ እሸት ሁኑልኝ። የልጅ እሸት የገንዘብ እሸት ይስጥልኝ። ምድር አያስቀርባችሁ፣ በምድር የሰጣችሁትን በሰማይ ያይቅርባችሁ። አሁን ያለሁት በሽንት ጎማና በዳይፐር ነው። ይሄን ያህል ወር ሙሉ ሕክምና ሙሉ ሕክምና ስላልተደረገልኝ የተለያዩ ቦታዎችን ሙከራ ስላልተደረገ መዳን አልቻልኩም። ወጣት ነኝ። በዚህ እድሜ በእርግጥ እንደዚህ አይነት ሁኔታ በጣም ከባድ ነው። ለዛለበት ልታደርጉልኝ እኔ መዳን እፈልጋለሁ፣ መራመድ እፈልጋለሁ፣ ወደ ቀድሞ ህይወቴ መመለስ እፈልጋለሁ። እንግዲህ ተመልካቾች ይህ የምታዩዋቸው ወገኖቻችን እንግዲህ በጣት የሚቆጠሩትን ቤት ለቤት ሄደን ያየናቸው የተመለከትናቸው ናቸው። ወደ 20 የሚጠጋ ቤተሰብ ነው። የመጀመሪያ ዙር እንግዲህ አሁን የትንሣኤ ዋዜማ የሚለቀቀው ከዛም ለዳግማ ትንሣኤ እንደዚሁ በጎ ካሰቡ ይህንን ማስታወቂያ አይተው እኛም በዚህ ውስጥ መሳተፍ እንፈልጋለን ያሉ የኢትዮ ቤተሰብ ሚዲያ ቤተሰቦች ያናገሩኝን ሰዎች መልእክታቸውን ለማድረስ እንደዚሁ ሌላ ፕሮግራሞችን እንሰራለን። ይህ ቀጣይ ፕሮግራም ይቀጥላል። ምናልባት በዚህ ደረጃ እንደምታውቁት ብዙዎቻችን በቤታችን ውስጥ በዓል በተመለከተ ብዙ ነገሮችን እንሰራለን፣ ብዙ ነገሮችን እናደርጋለን። ከምንበላው ይልቅ ተርፎን የሚደፋው በጣም ብዙ ነው። ወገኖቻችን ግን በረሃብ ላይ ያሉ በጣም ብዙዎች ናቸው። ከዛ ላይ ከምናረጋት ጥቂት $150 አውጥተን ለእንደዚህ አይነት ሰዎች በውስጣቸው ሰላምን፣ ደስታን፣ ፍቅርን መጨመር ያላሰቡትን በራቸውን አንኳኩተን ሄደን የሚተኙበትን አልጋ አይታችሁታል። በቀጣይ ይህንን ቪዲዮ የምትመለከቱ ሰዎች እነዚህ የምንረዳቸው እንዳሉ ሁሉ ሆኖ በቀጣይም ብዙዎች ጋር መድረስ እንድንችል በዚህ ስልክ ቁጥር ደውላችሁ ቴክስት አድርጉልን፣ አናግሩን። መልእክተኛ ሆነን መልእክታችሁን በታማኝነት እናደርሳለን። ለምሳሌ ነፍስ ይማር ፕሮግራም ለማዘጋጀት የምትፈልጉ ሰዎች ልክ እንደነዚህ ያሉትን የኔ ቢጤዎችን ሰብስበን በአንድ ቤተክርስቲያን ላይ ካህንን መድበን ነፍስ ይማር እንዲሉ ፕሮግራሞችን እናዘጋጃለን። ከእናንተ የምንፈልገው ቅን ልቦናና ቅን መንፈስ፣ እኛን ብቻ ማዘዝ ነው። ያዘዛችሁንን በታማኝነት ለመፈጸም ዝግጁ ነን። ይህን ስንናገር ምናልባት ስለ ሀገራችን ስለ ኢትዮጵያ ብቻ አይደለም። በዚህ በምንኖርበትም አሜሪካ ረዳት ያጡ ድንገት በገጠማቸው ምክንያት በራቸውን ዘግተው ያሉ ሰው ማያያቸው ማያስታውሳቸው ሰዎች ካሉ ጠቁሙን። ቤታቸው ድረስ ሄደን ፕሮግራም በመስራት ወገኖቻችን እንዲረዷቸው እናደርጋለን። ለወገን ደራሽ ወገን ነው። ደራሽ እጆች በታማኝነት መልእክትን በማድረስ ረጂዎችንና ተረጂዎችን እናገናኛለን።
ቤተሰብ ሚዲያ ይህንና ይህን የመሳሰሉትን ላለፉት 8 ዓመታት ይህ ሚዲያ ከተመሰረተ ጊዜ ጀምሮ በርካታ ማህበራዊና መንፈሳዊና ማህበራዊ ጉዳዮች ላይ እውነተኛ ዘገባዎችና መረጃዎችን ለአድማጮች በማድረስ ለሀገርና ለቤተክርስቲያን ድምጽ በመሆን ድምጻቸው ለታፈነ ድምጽ በመሆን ሰፊ አገልግሎትን ሲሰጥ መቆየቱ ይታወቃል። ከዚህም በተጨማሪ ለተቸገሩ ወገኖቻችን ለአብያተ ክርስቲያናት፣ ለገዳማት በሚሊዮን የሚቆጠሩ ገንዘቦችን በማሰባሰብ በተለያዩ የእርዳታ ስራዎች ተሳትፎ በማድረግ ታላቅ ስራን ሲሰራ ቆይቷል። የቤተሰብ ሚዲያ እንደ መስራችነቴ የቤተሰብ ሚዲያ ግንባር ቀደም ሆኜ ይሄንን ሚዲያ ኤዲተሩም፣ ፕሮዲሰሩም፣ አቀናባሪውም እኔ ሆኜ ዛሬ ላይ አድርሻለሁ። የቤተሰብ ሚዲያ በአሜሪካ ህግ ለትርፍ ያልተቋቋመ ህጋዊ ሰውነት ያካላለው በ501c ሬጂስተር የተደረገ በሜሪላንድ ህግ ታክስ ኤግዘምፕት የተደረገ ተቋም ነው። እንደምታውቁት በተለይ በዚህ በአብይ ጾም እጅግ በጣም ከመወደው ወንድሜ ከመምህር ዘመድኩን በቀለ ጋራ በመተባበር በአጠቃላይ በግምት ከ$1 ሚሊዮን ያላነሰ ድጋፍን ለዋልድባ ሰቋር ገዳም፣ ለዝቋላ አቡነ ገብረ መንፈስ ቅዱስ እንዲሁም ደግሞ ለደቡብ ለተዘጉ አብያተ ክርስቲያናት በጌዲዮ ለሚገኙ ብፁዕ አባታችንንም አቡነ ገሪማን አስገብተን የበረከት ስራዎችን ስንሳተፍ እንደነበረ ምናልባት እዚህ ጋር ለማስታወስ እንዲታይ እዚህ ስክሪኑ ላይ ማሳየት እችላለሁ። እንደነዚህ ያሉ የበረከት ስራዎች እግዚአብሔር ፈቅዶልን እግዚአብሔር ከፊት ቀድሞ በእንደዚህ መልክ የበረከት ስራዎችን ስንሰራ ነበር። በዚህም ላይ በርካታ ኢትዮጵያውያን ተሳትፈው በተዘረጋቻቸው ላይ የማያልቀውን በረከት እግዚአብሔር አምላክ በቤታቸው ውስጥ እንዳስገባ በፍጹም አምናለሁ፣ ታመናለሁ። እንደዚህ በማድረግ እንግዲህ በርካታ ዶላሮችን ስንሰበስብ እንደነበረ ይታወቃል። የቤተሰብ ሚዲያ ይህንንና ይህን የመሳሰሉትን በርካታ ስራዎችን ይሰራል። ከዚህ ጋር በተጨማሪ ደግሞ የቤተሰብ ሚዲያ በተለይ እዚህ ሀገር ላይ ተወልደው ባደጉ ልጆች ካናዳንም ጨምሮ ከዲያቆን ዶክተር ዳዊት ጋር በመተባበር ይበል አካዳሚ እና የቤተሰብ ሚዲያ ፓርትነር ፈጥረን እዚህ ሀገር የተወለዱ ልጆችን ሃይማኖታቸውን፣ ክርስቲያናዊ ህይወታቸውን እንዲያጠናክሩ በእድሜ በመከፋፈል እድሜያቸው ከ9 እስከ 11 እና እድሜያቸው ከ12 ዓመት በላይ የሆኑትን በእንግሊዘኛ የተዘጋጁ ትምህርቶችን በአመት 2 ጊዜ ለ2 ለ3 ወራት የሚቆዩ የተከታታይ ትምህርቶችን በማቅረብ ከፍተኛ ስራን እየሰራ እንገኛለን። ለዚህ ማብነት የሚሆነው ምናልባት እዚህ ስክሪን ላይ እንደምታዩት በእንደዚህ መልክ ልጆችን በማስተማር ይሄ እንግዲህ አንድ ክላስ ነው። ከ190 በላይ ተማሪዎች የሚገኙበት በመላው ካናዳንም ጨምሮ ያሉ አሜሪካ ውስጥ የሚገኙ በአጠቃላይ ዌብሳይታችን ላይ ገብተው ሬጅስተር አድርገው ልጆችን በማስተማር ደረጃ ወደውት እንግዲህ እዚህ ሀገር ልጅ 1 ሰዓት ከ30 ደቂቃ ቁጭ ብሎ ነው አንድ ክላስ የሚማረው። 1 ሰዓት ከ30 አይደለም 30 ደቂቃ ቁጭ ብሎ ለመማር የዚህ ሀገር ልጅ ምን ያህል ፔሸንት ይኖረዋል? እንደምታውቁት በጣም በሚገርም ሁኔታ አይምሯቸው በቴክኖሎጂ አይምሯቸው በብዙ ቻሌንጅ በሚያደርጋቸው ቴምፕቴሽን ተወጥሮ ጥናት ላይ ትምህርት ላይ ፎከስ ከማድረግ ይልቅ በብዙ ነገር መጫወትንና እንደዚሁም የተለያዩ ነገሮችን በማሳለፍ የሚጥሩ ነው። ይሄ ሁላችንም ቤት ውስጥ ያሉ ልጆች የሚያደርጉት ነገር ነው። ግን ትምህርቱን ስለሚወዱት በሚገባቸው ቋንቋ በሚረዱት መንገድ ህይወታቸውን የሚነካ የዕለት ተዕለት የኑሮ ሂደታቸውን የሚዳስስ ትምህርቶችን ነው የምናስተምራቸው። እኔና ዲያቆን ዳዊት በዚህ ደረጃ እንደዚህ በክላስ ውስጥ የምንጀምርበት ሰዓት ከመጀመሩ ከ15 ደቂቃ በፊት 100 ሰው ገብቶ ነው የምናየው። ይሄ ምን ያህል ያላቸውን ሪስፔክሽን የምናየው ነው። ምናልባት በዚህ ላይ ልጆቻቸውን እያስተማሩ ያሉ ወላጆች አብይ ምስክር ናቸው። አሁንም ትምህርቱ እየተማረ ነው ያሉት። በአመት 2 ጊዜ ነው የምናስተምረው። ሰመርና ይሄኛውን እናደርጋለን። ከዚህ ጋር ተያይዞ ቤተሰብ ሚዲያ በዚህ ብቻ አላበቃም። ለማህበረሰባችን እጅግ በጣም መልካም ከሆኑ ምክንያቱም እንደ አንድ ቤተሰብ ሚዲያ ስሙ ራሱ እኮ የሚናገር ነው። እኛ ኢትዮጵያውያን ቤተሰባዊ ትስስር እንዲኖረን ከሚል የመነጨ ስሙ ራሱ የሚናገር ነው ተቋሙ። እውነት እግዚአብሔር በሚያውቀው ቤተሰብ ሚዲያ ለማህበረሰባችን ከፍተኛ አገልግሎትን እያበረከትን እንገኛለን። በነገራችን ላይ ልጆቹን ማስተማር ብቻ አይደለም፣ ኦንላይን ዙም ከፍተን የኮንሰልተንሲ ፕሮግራም እንሰጣለን። ለምሳሌ ኮንሰልት እናደርጋለን።
የማማከር አገልግሎት እንሰጣለን። ልክ እንደ ኦንላይን ነው፣ እንደ ኦፊስ ነው፣ ኦንላይን ነው። ግን ፕራይቬትሊ ማናገር ከፈለጉ ልጆቹ ቤተሰብ ፕራይቬትሊ ማናገር ከፈለገ መጥቶ ማናገር ይችላል። በግሩፕ ጥያቄ ካላችሁ ጥያቄያቸውን መልስላቸዋለን ኤቭሪ ዌድnesday ማለት ነውና ሰዎቹ ሰዓቱን ያውቁታል፣ ይገባሉ፣ ጥያቄ ይጠይቁናል። ንስሐ ምክር የሚፈልጉ ሰዎች ለምሳሌ ኮንፌሽን ፋዘር መያዝ የሚፈልጉ ልጆች ወጣቶች እድሜያቸው ከ14 ዓመት በላይ የሆኑ ይገባሉ፣ ያናገሩናል። ፕራይቬትሊ ያወራቸዋለሁ፣ አናግራቸዋለሁ፣ ምክር ሰጣቸዋለሁ፣ ማድረግ ያለባቸውን ነገር እንዲያደርጉ መክራቸዋለሁ። እንዲህ አይነት አገልግሎቶች እናከናውናለን። ከዚህ ጋርም ተያይዞ እንግዲህ ወላጆቻቸውንም ጭምር ማለት ነው በዚህ በአሜሪካ ውስጥ በካናዳ የሚገኙ ወላጆች ባለሙያዎችን በመጋበዝ በነፃ በወር አንድ ጊዜ ለወላጆች ትሬኒንግ እንሰጣለን። በተለያዩ ርዕሰ ጉዳዮች ላይ ልጆቻቸውን በሚጠቅም መንገድ ስለ ልጆቻቸው ማወቅ ያለባቸውን ነገር የተለያዩ ጉዳዮች ላይ በድራግ ዙሪያ ላይ ሊሆን ይችላል፣ በቴክኖሎጂ ዙሪያ ላይ ሊሆን ይችላል፣ በሜንታል ሄልዝ ላይ ሊሆን ይችላል። ብቻ በአጠቃላይ ከልጆቹ ጋር በተያያዘ ፕሮግራሞች ጋር የተያያዘ በርካታ ፕሮግራሞችን እንሰራለን በዙም። እዚህ ጋር እንደምታዩት ይሄ በዙም ላይ ከምንሰጠው ትሬኒንግ ነው። ዙም ላይ እንደምታዩት ከ500 ሰው ነው የሚታያቸው ፓርቲሲፔት የሚያደርገው ሰው ማለት ነው። ይሄ ቀላል እንዳይመስላችሁ ቁጥሩ፣ እውነቴን ነው የምነግራችሁ። በቤተሰብ ፖል ሰርተን በቤተሰብ ደረጃ ቁጥራቸውን ስናውቅ ብታምኑም ባታምኑም ከ500 በላይ ሰው ነው ጥንድ ሆነው የሚማሩ አሉ። ባልና ሚስት ከአንድ ቤተሰብ ውስጥ 2-3 የሚሆኑበት ሁኔታ አጋጣሚዎች አሉ እና በጣም ብዙ ሰዎች የሚሳተፉበት እጅግ በጣም ደስ የሚል ልዩ ፕሮግራም ነው። አሁንም ከትንሣኤ ማግስት ሮብ ላይ ያለው ፕሮግራም ላይ ልክ እንደዚሁ ትምህርቶች ይኖሩናል ማለት ነው እና የተለያዩ መምህራን እየጋበዝን እንዲህ አይነት ፕሮግራሞች እናዘጋጃለን። እንግዲህ እንዲህ ያደረግን ኢትዮ ቤተሰብ ሚዲያ አሁን ደግሞ ማለት ነው በዚህ መንገድ እጅግ በጣም ደስ በሚል መንገድ በተለይ ለወገኖቻችን በመድረስ ደረጃ ደራሽ እጆች በሚል ርዕሰ ጉዳይ ላይ መልእክተኛው ኢትዮ ቤተሰብ ሚዲያ ሆኖ እነዚህን ደራሽ እጆች ለሚደርሱበት ቦታ ላይ በትክክለኛና በታማኝነት ለማድረስ ፕሮግራሙን ቀርጸናል። በዚህ መርሃ ግብር ላይ በሀገራችንም ሆነ በዚህ በምንኖርበት ሀገር አሜሪካ ለተቸገሩት፣ ለተረሱና በራቸውን ዘግተው አስታዋሽ ላጡ ሰዎች እኔም ለወገኔ ደራሽ ነኝ፣ እኔም ለወገኔ ደርሳለሁ፣ እኔም ለወገኔ እረዳለሁ የምትሉ ቤተሰቦች ካላችሁ ከዓለም ዙሪያ ላይ ያላችሁ ወገኖቻችን በዚህ የበረከት ስራ እንድትሳተፉ ጥሪዬን ለማስተላለፍ እወዳለሁ። ፍጹም ፍቅር በተሞላበት ጥሪ ነው። ማናችሁንም አስገድደን አይደለም፣ ወደውና ፈቅደው ነው በዚህ ላይ የተሳተፉ ጥቂት ሰዎች እንግዲህ ለ20 ቤተሰብ አሁን የሚተላለፈው ቀጣይ ደግሞ እንደዚሁ የሁለተኛው መርሃ ግብር እንደውም የጽዋ ማህበሮች ሁሉ አሉበት። ለምሳሌ የአንድ አጥቢያ አካባቢ ላይ ያሉ ጽዋ ማህበሮች ሁሉ አሉበት እና እነዚህ ነገሮች ስንመለከት በአንድም በሌላም በቃ ምን ያህል ውስጥን የሚማርክ ውስጥን ደስ የሚያሰኝ ነገር እንዳለ ማሳየት ይቻላል እና እርግጥ ሁሉም ማዳረስ ባይቻልም ብሔር፣ ቋንቋ፣ ዘር ሳንለይ በእውነት መቸገራቸውንና ማዘናቸውን አይተን ተመልክተን ቤት ለቤት ሄደን በር እያንኳኳን የእናንተን ስጦታ ታማኝ ስጦታ ለማድረስ ዝግጅቶችን ጨርሰናል። እርዳታው የሚያስፈልገው ዝግጅትን ካለ በግልጽ ለእናንተ ንገሩን፣ ደውሉልን። በዚህ የበረከት ስራ ተሳትፋለሁ የምትሉ ቤተሰቦቼ በዚህ ቁጥር ደውሉ ለማሳሰብ ወዳለው ደውሉልን። እኛም ይህንን ፕሮግራም ከእናንተ ጋር በመሆን እናደርሳለን። እንዲህ ያለን ለወገኖቻችን እንደርሳለን። በተለይ ደግሞ በዚህ በአሜሪካ ውስጥ እንደዚሁ በህመም ምክንያት ሊሆን ይችላል በራቸውን ዘግተው ያሉ ሰዎች ካሉ እነሱንም ፈቃደኛ ከሆኑ ቤታቸው ድረስ መተን ኢንተርቪው በማድረግ ሌሎች ወገኖቻችን እንዲረዷቸው ለማድረግ ዝግጁ ነን። በዚህ ስልክ ደውሉልን። ሁላችሁንም እንወዳቸዋለን፣ እናከብራቸዋለን። በዓሉ የሰላምና የፍቅር የደስታ በዓል ይሁንላችሁ። ለወገን ደራሽ እጆች መልእክተኛው ኢትዮ ቤተሰብ ሚዲያ። ሰላም ሁኑ፣ ሰላም ቆዩ።